ሰላም እንዴት ናችሁ ወገኖቼ? ደህና ናችሁ? እግዚአብሔር ስሙ ይባረክ። እኔ በጣም ደህና ነኝ። ዛሬ ለሙስሊሞች ወገኖቼ ማስጠንቀቂያ ነው የምሰጠው። ማስጠንቀቂያ እንዲሁም ደግሞ ለሌሎች በመጽሐፍ ቅዱስ በእግዚአብሔር ላይ በክርስቶስ ላይ አፋችሁን ለምታላግጡ ኢየሱስን እንደ በእግዚአብሔርን ቃል የክርስቶስን ቃል እንደ ምናምንቴ ነገር የምታዩ ማስጠንቀቂያ። ዓለም ሁሉ ሲጠፋ ሰማይና ምድር ሁሉ ሲደረመስ ሁሉ ነገር ሲያልፍ ቃሌ ግን አያልፍም የተባለውን የክርስቶስን ቃል ለምታጣጥሉ ለምትሳደቡ ሙስሊሞች፣ ሙስሊም ላልሆናችሁም ለማንኛውም ምክር አዘል ማስጠንቀቂያ ነው። እሺ የቀለዱትን እንማር እና ከአህመድ ዲዳት እንድትማሩ እፈልጋለሁ። ይኸው እንዲህ ይሉናል አህመድ ዲዳት እንዲህ ይሉናል። the holy bible መጽሐፍ ቅዱስ ይላሉ። አህመድ ዲዳት መጽሐፍ ቅዱስ ምን እንደሚል እሺ እንስማው። አህመድ ዲዳት ሼህ አህመድ ዲዳት መጽሐፍ ቅዱስ እንዲህ ይላል። አዳምም ሰማ በቀኑ መካከል የእግዚአብሔር ኮቲ በገነት ሲመላለስ ሰማ። በቀኑ አጋማሽ ላይ የእግዚአብሔር ኮቲ በገነት ሲመላለስ ሰማ። ማን? የእግዚአብሔርን ኮቲ አዳምና ሚስቱ ሰሙን በለው። እናስተካክለው። አንድ አይደለም የሰማው፣ አዳም አይደለም ሚስቱና እንትን ነው። ምክንያቱም እነዚህ መቀየር በአላህ ዘንድ ያለው ምንድን ነው? ያ በአላህ ዘንድ ያለው መቀየር ነው። ስምንም መቀየር፣ ቃሏንም መቀየር። ስለዚህ አዳም ብቻ ሳይሆን ሰሙ ነው የሚለው። እናስተካክለው። ምክንያቱም እሺ እንስማ እና እንስማው። ምን አለ? ቡም 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 አላሁ አክበር አላሁ አክበር። ኪንግ ኮንግ እና ወክ ሲያደርግ ምንድን ነው? ኪንግ ኮንግ። ማን ነው እንደዛ የሚያደርገው? እግዚአብሔር። ኪንግ ኮንግ። አዳምም ሰማ የእግዚአብሔርን እንትን። አዳም ሰማ ነው የሚለው። እናንበው ምዕራፍ 3 ዘፍጥረት። አዳም ሰማ ነው የሚለው ወይስ ነገሩን እንትን ብሎ እነርሱም ቀኑ በመሸ ጊዜ የእግዚአብሔር የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። 3:8 ዘፍጥረት 3:8 ሰሙ ነው የሚለው። እሱ ግን ያው የአላህ መንፈስ ስላለበት ማጣመሙ እንትን ያለ ነው ማለት ነው። ስለዚህ ስሙ። ከሰዓት በኋላ ነው። ከሰዓት በኋላ የእግዚአብሔር እንትን ሰማ በቡሹ በጫካው ውስጥ። መጣና እየፈለገው አዳምና እንትንን እየፈለገ በዱር ውስጥ ያ አደለ። እሺ ይሄ ነው። ቀለደ። መጨረሻውን እንስማው። የተች ደግሞ እንትን እሺ እንስማው። በስትሮክ በአእምሮ በእንትን መመታት ታመመ።
ማን ነው አህመድ ዲዳት ምን ሆነ? ታመመ። He became bedridden from 1996 to 2005. ከ1996 እስከ 2005 እንደ አውሮፓ ዘመን አቆጣጠር የአልጋ ቆራኛ ሆኖ አልጋ ላይ ወድቆ እንትን ሲል ኖረ። መናገር አይችልም። እጁን ማንቀሳቀስ አይችልም። መብላት መጠጣት አይችልም። ሌላ ነው የሚያበላው። ሁሉን የሚያደርገው በአይኑ ብቻ እንትን ያደርግ ማጣቀስ ብቻ ነው የሚችለው የነበር። መናገርም አይችልም። አይኑን እንትን ሲል ምንድነው እነሱ በቃል ይነግሩት ነበር፣ ያናግሩት ነበር፣ ያጣቅሱት ነበር። ከ1996 እስከ 2005 እንደ አውሮፓ ዘመን አቆጣጠር ዱም ያው ተሳደበ። ዛሬ የምትሳደቡትን ለእናንተ እንትን አረገ። እሱ ግን ከፈለ። እሺ ያሳዝናል። የሰው ልጅ እንዲሆኑ በእግዚአብሔር ላይ ምንድናትች የእሳት ራት አለች አይደል? ምስኪን የእሳት ራት ወደ እሳት ዝም ብላ ወደዛ ብትላት እንትን እያለች ወደ እሳት ነው የምትገባው። እንደዛ ማለት ነው። ቡም ቡም እግዚአብሔር፣ የክርስቲያኖች እግዚአብሔር ቡም ዋክ አላህ እንዲህ አድርጎ አላህ ሲያስትህ መጨረሻ እንደዚህ ነው የሚሆነው ወገኔ። የአላህ ስተት ነው። አላህ ወንጌልን ያጨልምብሃል፣ በክርስቶስ ላይ ያስነሳሃል፣ ትሳደባለህ፣ መጨረሻ እንደዚህ ትሆናለህ። ያ ነው ትልቁ የእስልምና ዓላማ፣ ክርስቶስን መስደብ ነው። መጽሐፉ ግን ምንድን ነው የሚለው? እንዲህ ይላል፣ እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙት። አዳምና ሚስቱ ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔርም አምላክ አዳምን ጠርቶ ወዴት ነህ አለው። ይህ ትልቅ ይህ የአምላክ ይሄ ምን ይባላል? የእግዚአብሔር ድምፅ ክርስቶስ ነው። የእግዚአብሔር ድምፅ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ምን ተብሎ ይጠራል? መምራ ይባላል። በአራሚክ ቋንቋ ምን ይባላል? መምራ ማለት ምንድን ነው? እግዚአብሔር በአካል የእግዚአብሔር አካል ማለት ነው። በቃል ሲገለጥ የእግዚአብሔር አካል ሲገለጽ መገለጥ ማለት ነው። በአጠቃላይ መምራ ማለት ቃል ማለትም ነው። የእግዚአብሔር አካል መገለጽ በአካል የሚገለጥበት መምራ ይባላል። ኢየሱስ ክርስቶስ የጠፋውንን አዳም ፈልጎ የት ነህ፣ ወዴት ነህ፣ ምንድን ነህ እያለ ፍቅሩን ነው የሚያሳይ። ፍቅሩን የክርስቶስን ፍቅር ነው የሚያሳይ። የጌታ የኢየሱስ ክርስቶስ ለኛ ያለውን ፍቅር፣ የጠፋውን ያመፀውን የት ነህ የሄድከው፣ ለምን ነው የጠፋኸው፣ ፍቅሩን ነው የሚያሳይ። ለዚህ ነው ምን ይመስላችኋል? የሰው ልጅ የጠፋውን ይፈልግና ያድን ዘንድ መጥቷል አለ ጌታ ኢየሱስ በወንጌል። ጌታ ኢየሱስ የጠፋውን ሰው ልክ እንደ አዳም ልክ እንደጠፋው እንደፈለገው እኛንም ፈልጎን መጣ። ሊያገለግልና ነፍሱን ሊሰጥ መጣ የእግዚአብሔር ልጅ። ስለዚህ ያ አዳምና ሔዋንን የፈለጋቸው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ይህም ደግሞ በዕብራይስጥ መምራ ይባላል፣ በአራሚክ ደግሞ ሎጎስ ይባላል። በግሪክ ሎጎስ ቃል በመጀመሪያ ነበር፣
ቃልም እግዚአብሔር ነበር። ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ቃልም ሥጋ ሆነ ይላል። ይህ ያ ልክ በገነት የፈለጋቸው በአዲስ ኪዳን ቃል ሆኖ ያው መጣ፣ ሎጎስ ሆኖ መጣ። ሰው ብርሃን፣ ለሰዎች ብርሃን፣ በእርሱ ሕይወት ነበረች፣ ሕይወቱም ለሰዎች ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል የማቴዎስ ወንጌል ምዕራፍ 1። አንብቡት በደንብ አድርጋችሁ። ያ እኛን የሚፈልግ፣ ያ እኛን የሚያድን፣ ያ እኛን የሚታደን የእግዚአብሔር ልጅ ተረት ተረት የሌለበት አላህ ምናምን እያለ ግራ ሊያጋባህ አምላክ የተነሳውን የእስልምና አምላክ ሐሰት እንትን የሚል ራእይ 1:12 ላይ እንደገና ልክ ዘፍጥረት 8:3 ላይ እንዳየን 3:8 ላይ 12 ደግሞ የሚናገረኝን ድምፅ ለማየት ዘወር አልሁ። ምኑን? የሚናገረኝን ድምፅ ለማየት። ድምፁን አታየውም፣ ግን ምን ሆኖ ነው? ሎጎስን ነው። ሎጎሱ እየተናገረ ነው። ቃሉ እየተናገረ ነው። ስለዚህ የሚታይ ነው። ለማየት ዘወር አልሁ። ዘወርም ብዬ 7 ወርቅና መቅረዞች አየሁ። በመቅረዞችም መካከል የሰው ልጅ የሚመስለውን አየሁ። ይሄ ነው የሚናገረው። እርሱም ከእግሩ ድረስ ልብስ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ነበረ። ራሱና የራሱ ጠጉርም እንደ ነጭ በግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውኆች ድምፅ ነበር። በቀኙ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበር። ባየሁትም ጊዜ እንደ ሞተ ሰው ሁኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼ ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ አለ። ይህ ነው ኢየሱሴ። ይህ ነው የእኛ አምላክ። እሺ፣ ቡም ቡም ቡም። እንደዛ የምትለው አይደለም። ኢየሱስ የክብር አምላክ ነው። ኢየሱስ የክብር ንጉሥ ነው። ያ እናንተ ብታጣጥሉት ዙሮ ዙሮ ያገኛችኋል። ከዚህ ይህ የባሰ ነው። አሁን ይህ በእሳት ባህር ነው የሚጣለው። ይህን ተሰቃይቶ እንደዚሁ ነው። ምንድን ነው ዋጋው? ይህ ነው ዋጋው። የአረቦች እንትን ይሄ ነው ያድንሃል። ምንድን ዲሲ ቨርጂኒያ እንድትኖር ምን ልታደርግ ነው? ዲሲ ቨርጂኒያ መኖር የምትለው ሰይጣን አጋንንት ምን ልታደርግ እንዴ? ለምን አደባባይ አትመጣም? ና ልብ ካለ ዲሲ ቨርጂኒያ ከፈለግኩት ብኖር ምንም ልታደርግ አችልም። አሸባሪ ይሄ አሸባሪ መሰለ ልታሸብር ነው። እነዚህ ናቸው። በቃ ይሄ ነው የአንተ ምድል። እንደዚህ ነው የሚሆነው። ይኸውልህ አምላክ ይሄ ነው። አምላክ ይኸውልህ አምላክ ይኸውልህ ያ በእግዚአብሔር ላይ አትቀልድም። ያ ከ1996 እስከ 2005 እንደዚህ ስቃይ። ተጠንቀቅ። ምን ልታረግ ገና በአደባባይ ኢትዮጵያ መጥቼ ነው እንትን ማረገው የአላህን ስራ ማፈርሰው እንኳን ሌላ። ኢየሱስ ጌታ ነው፣ እናውጃለን። ይሄ ነው አምላክ። ይሄ ነው ይሄ ነው እኮ ባይብል ኮምባት ኪት ባይብል ኮምባት ኪት
against Bible trial. Yeah. By Kit. ይሄ ነው እኮ መሐመድ ሐመድ ይሄ ነው መጽሐፍ ቅዱስን መጽሐፍ ቅዱስን ትማያ መጽሐፍ ይሄ ነው የተጻፈው። ይሄ ነው ባይብል ኮምባት ኪት። ይሄን አታውቀውም እንዴ? አህመድ ዲዳት ያውል መጽሐፍ ቅዱስን መደምሰሻ መጽሐፎቹ ይሸጣሉ። ትቸረችራለህ። አሁንም ትቸረችሩታላችሁ። ትሸጣላችሁ። ያውልህ 10 ዓመት እግዚአብሔር እንዲሰቃይ እንትን አለው። 10 ዓመት መናገር አይችልም፣ መብላት አይችልም፣ መጠጣት አይችልም። ሰው ነው ሁሉን ነገር የሚያደርገው፣ መናገር ድምፅ እንኳን። ምክንያቱም ይሄ ነው አምላኬ እንደዚህ አይነት ነው። እንዳላህ አካለ ስንኩል አይደለም። የኔ አምላክ አካለ ስንኩል አይደለም። እውነት ነው፣ በእውነት ነው። የእግዚአብሔር ልጅ ኢየሱስ እውነት ነው። ስለዚህ ብትፈራ ይሻልሃል፣ ብትጠነቀቅ። ስጋን የሚገለውን አትፍራ፣ ነገር ግን ስጋንና ነፍስን በሲኦል በገሃነም የሚወረውረውን ፍራ ነው የተባልን። ምንፈራው ክርስቶስን ነው፣ አምላካችን ነው እንጂ ማንንም እንትን አንልም። ቡም እግዚአብሔር ቡም 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 ዛሬም ያላችሁ ማስጠንቀቂያ ነው። ለእናንተም ይጠቅማችኋል ብዬ ነው። ብትጠቀምክበት አስተዋይ ከሆንክ እንትን ይልሃል፣ ካልሆንክ ግን ይገጥማል። ይሄ እዚህ የበለጠ ይህ ምንድን ነው? ይሄ ስጋ እንትን ነው። በስጋ ሁሉም ይሰቃያል፣ ይታመማል። አላህ ይሄ ነው። አላህ ካታለለህ ይሄ ነው። ከሁሉ ክፉ ነገር አላህ ያታለለው ሰው ነው። ስለዚህ ከአላህ መታለል ታመልጡ ዘንድ ኢየሱስን እንድታምኑ በኢየሱስ እንድትድኑ እንጠራለን። ተጠንቀቅ፣ ወላሂ ተጠንቀቅ። ወላላይ ያውልህ እኔ የማመልከው ሰማይና ምድርን የፈጠረ የሰራዊት ጌታ ነው። ኦኬ አህመድ ዲዳትን አይደለም። ይሄን አምላክ ተነክቶብ ነው። እናንተ የምታመልኩት መሐመድን ነው። እነዚህን ነው የምታመልኩት። እነዚህ እናንተ ወላሂ ያ ስለዚህ ማስጠንቀቂያ ነው። ምትሰማ ልብ ያለው ቀብ ነው። ልብ ከሌለህ ደግሞ ያው እንደ እሳት ራቷ ትገባለህ። ጊዜ ይደርሳል። ኢየሱስ አይቀለድበትም። የሚቀለድበት አምላክ አይደለም። ያ የወጉትም ያዩታል፣ ሁሉ ዋይ ይላል። የወጉትም ያያሉ። ዋይ ይላል፣ የወጉትም ያዩታል። መጽሐፍ እንደዛ ነው የሚለው። ያሳዝናል። ምን ያደርጋል ጌታ ኢየሱስ አንተን ገድዬ ጀነት እገባለሁ። ጀነት 72 እንትኖች ልትጋ ጀነት እኔን ገለህ አንተ 72 አንተ ምኑን ታውቀዋለህ? ስለማታውቀው ወንድሜ፣ ስለማታውቀው ምንም አለልህ። እግዚአብሔር ዓይንህን ያብራል። ምስኪን ስለሆንክ እግዚአብሔር ዓይንህን ያብራል። ከዚህም እንኳን አትማር። አምጣልኝ ያን መጽሐፍ አምጣልኝ ብሎ ላከው ወደ ክርስቲያኑ።
እንካ ሲለው ያንተ ደግሞ የተበላሸ መጽሐፍ ያንተ ደግሞ ምንድነ? እኔ እኮ ባላህ ነው ማምነዋል። ይሄንን 10 ዓመት ግን እንትን ሲል በቃ ሃይማኖት ምን ሃይማኖት አለ? ምን ሃይማኖት አለ? ሃይማኖት የሰይጣን ሃይማኖት ነው። ሰይጣን ሃይማኖት ሰይጣን ነው። ሃይማኖት የሰይጣን ነው። ሃይማኖት በሙሉ የሰይጣን ነው። ኢየሱስ ግን መድኃኒት ነው። ሃይማኖት አይደለም፣ ከሃይማኖትም በላይ ነው። ሃይማኖት አባት አይሆንም። ሃይማኖት አያድንም። ሃይማኖት እናት አይሆንም። ያ ጥቁር ድንጋይ እየሳምክ ሃይማኖት ነው ትላለህ። የሞተ ድንጋይ እንትን እያልክ እያበስክ የለቀስ የህይወት ራስ የሆነውን ኢየሱስን እመን። እጅህን ስጥና እሱንን እየው ማረኝ በለውና ወደ እሱ እንትን በል። ያኔ ታውቀዋለህ። ሐሰት አላህ እንዳሳሳተ ታውቃለህ። ብዙዎች እኮ እየመጡ ነው፣ እየሰሩ እኮ ነው። ፎርሴኪንግ ማይ ምንድን ነው የእናቴን ሃይማኖት የአባቴን ሃይማኖት መተው። ፎርሴክ የእናቴ አባታችን ሃይማኖት ትተን ነው ወደ ክርስቶስ የመጣ ነው። ክርስቶስ መድኃኒታችን ነው። ክርስቶስ ተስፋችን ነው። ጌታ ኢየሱስ ነው። አጋንንትህን ጠርጎም ያወጣልህ ኢየሱስ ነው። ጥራው። ኢየሱስን ስትጠራው ያወጣልሃል፣ ንጹህ ያረግሃል፣ ይቀድስሃል፣ ያድንሃል፣ ይታደግሃል። ኢሳ የሰይጣን እንትን ነው፣ የሰይጣን መላእክተኛ ነው። ኢሳ የሰይጣን መላእክተኛ ነው። የሱዋ አልመሲህ ነው እኛ የምናምነው። ኢሳ የሙሐመድ ተረት ነው፣ የተረት ተረት ስራ ነው። የሱዋ አልመሲህ ነው የኛ እንትን ጌታችን የሱዋ አልመሲህ እንጂ ኢሳ አይደለም። ኢሳ ኢብን መርየም የሙሐመድ ተረት ናቸው እነዚህ። እኛ የምናምነው ግን የእግዚአብሔር ልጅ ነው። ከ600 ዓመት በኋላ መጥቶ የሰውነን እንትን ቀይሮ ማለት አይቻልም። ስለዚህ ምንድነው ማስጠንቀቂያው? ክርስቶስን ስማ፣ ፍራ፣ ተመለስ። ኖ አይደለም። ማን ነው እንደዛ ያለ? ኢየሱስ ነው በአረበኛ ነው አይደለም። ነው አትሸወድ ወንድሜ። አረብ ባይብል ይሄ ምንድን ነው? ኦኬ ወይ አይደለም። አትታለል ወንድሜ። እሺ አትታለል። የሱዋ ነው። ይኸውልህ ስማ፣ ዮሐንስ 1:21 فستلد ابنا وتدعو اسمه يسوع لأنه من بلد تروى سمون وتدعو اسمه يسوع وتدعو اسمه يسوع من دنو يسوع لأنه يخلص شعبه من خطاياهم يا ህዝቦችን ከኃጢአታቸው ያድናቸዋልና የሱዋ ብለህ ትጠራዋለህ። የሱዋ ማለት ደግሞ ኢሳ ማለት አይደለም። የሱዋ አልመሲህ ነው። ክርስቲያኖች የሱዋ አልመሲህ ብለን ነው የምንጠራው። ኢሳ ተብሎ በመጽሐፍ ቅዱስ ውስጥ የለም። የአረበኛ መጽሐፍ ቅዱስ ኢሳ ብሎ የለም። እንደ አትታለል ለማለት ፈልጌ ነው። ያ ኢሳ ያለው መሐመድ ነው እንትን ያለው ዮሐንስ 1:1 ደግሞ ላስ እንትን ልበልልህ ነው። ዮሐንስ 1:1 ማቴዎስ 1:1 ማለት ነው።
كتاب ميلاد يسوع المسيح ابن داود ابن إبراهيم. يسوع المسيح ابن داود ابن إبراهيم. ميلاد يسوع المسيح ابن داود ابن إبراهيم. كتاب ميلاد يسوع المسيح ابن داود ابن إبراهيم. نو أنت من التصدق من تارق الله أنت يعلم التصدق ክርስቲያን ማከውን እኮ ነው ያንን አትመና ክርስቲያን ከሆን ካስተካከለ እምነትን ምክንያቱም ኢሳ ማለት የግመል ሽንት ማለት ነው ኢሳ ማለት የግመል ሽንት ማለት ነው ቆይ ላምጣለ ሮብ ክርስቲያን አረብ ነው አረብ አለ አረብ ወንድማችን ሮብ ክርስቲያን ያስተማረውን እንዲያውም እሱ ላይ ትንታኔ የሰጠውን ሮብ ክርስቲያን why Muhammad Muslim lose during debate ይሄውነት ይሄ ወንድማችን ሮብ ክርስቲያን ይባላል because of the just ripped the name apart. ስሙን እንትን ገልብጠው ነው እንትን ያሉት የአረቦች ልሳን አልአረቢያ የጥንት ዲክሽነሪ እንደዚህ ይለዋል ስሙን ወደ ኋላ እንትን ብለውት ነው አሁን እዚህ ላይ ተመልከት ይሄ ነው አሁን ይሄ ነው ያው ለትርጉሙ water semen of stallion ልሳን አልአረቢያ ትርጉሙ ያነ ነው Furthermore, if we go to the classical dictionary called Lisan al-Arab, the tongue of the Arabs by Ibn Mandur, we see that the name Isa comes from al-Is, which is ma al-fahl, which means the semen of a stallion or a male horse. Do you see that Islam? horse, ፈረስ ሽንት ነው የግመል ሽንት ነው እና ዶንት እንደዛ ኢሳ አትበለው የሱዋ አልመሲ ነው እኛ ምናምነው የሱዋ አልመሲ እንጂ ኢሳ ኢራን እንትን ቁርአን ላይ ኢሳ እያለ ነው የሚለው መጽሐፍ ቅዱስ ግን ኢሳ አይልም የሱዋ ነው የሚለው ለትርጉሙ ይሄ ነው ሴቭ አድርገውና ተመልከተው የነዚህ ልሳን አልአረቢያ ዲክሽነሪ ነው ምንድነው አርደሃለሁ ይሄ ሰይጣን ይሄ የዲያብሎስ ልጅ ወዲያ ብሎክ አደረገው ያለ ሰይጣን እንትን የለውም እንዴ ሌላ እንትን የሚለው የለም ስለዚህ ይሄ ነው እሺ ይሄ ኢሳ የሚለውን አልቀበልም በለው እኔ ማምነው በየሱዋ አልመሲ ነው የሱዋ ሐመሺያ ሲገለበጥ ወደ አረበኛ እንትን ሲል የሱዋ አልመሲህ የሱዋ ሐመሺያ የሱዋ አልመሲህ ነው እንጂ ኢሳ አይደለም በጣም ጥሩ ምክንያቱም እኛ ድሮም እኮ እንደዛ እል ነበር እኔ ለራሱ እንደዛ አልነበር ራሴ ኋላ ስማር ነው ምንድነው ኢሳ ማለት ምንድነው ኢየሱስ ማለት ምንድነው ስል ብዙ ነገር እየተማርኩ ስለዚህ እየተማርን ነው ምንድነው በየቀኑ እየተማርን ስልምና እንደሆን ሸዋጅ ነው አታላይ ነው እና ያነ ነው እግዚአብሔር ይባርካችሁ ደህና ሆኑልኝ በሌላ ፕሮግራም እስክንገናኝ ሰላም ሁኑ ባይ